ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በብቻ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ይዘንላችሁ የቀረብነው የተለያዩ አይነት 2 ኤሌክትሪክ 2 ሲሊንደር እንዲሁም ደግሞ 4 ኤሌክትሪክ የሆኑ በብራንድም የተለያዩ የሆኑ ኦቨኖችን ይዘንላችሁ ቀርበናል። በመጀመሪያ የምናየው ዴልታ 4 ኤሌክትሪክ የሆነውን ኦቨን ይሆናል። ይሄ እንግዲህ ዴልታ 4 ኤሌክትሪክ የሆነው ኦቨን ሙሉ ለሙሉ ከላይ ጀምሮ እንደምናየው ሙሉ ለሙሉ ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይዘግብን ሳይበላሽብን መጠቀም እንችላለን። ከዛም ደግሞ በተጨማሪ እዚህኛው ጋር ቶፑ ላይ እንደምናየው ቴምበርድ የሆነ ግላስ ስለሆነ የመጀመሪያ ነገር የተለያዩ ወጦች የተለያዩ የምንሰራቸው ነገሮች የተለያዩ ቦታ ተፈነጣጥረው እንዳያበላሽብን ሴቭ የሆነ ወይም ደግሞ መስታወት ስለሆነ በቀላሉ መጸዳት የሚችል ነው። ከዛም በተጨማሪ ደግሞ ቴምበርድ ግላስ ስለሆነ በሃይ ቴምፕሬቸር እንዲሁም ደግሞ በተለያዩ ነገሮች በቀላሉ በፍጹም ሊሰበርብን የማይችል አይነት ግላስ ነው ማለት ነው። ከዚህም ደግሞ በተጨማሪ ወደ ውስጠኛው ፓርት በምንገባበት ጊዜ እዚህ ጋር እንደምናየው ውስጠኛው ላይ 2 ፓትራዎች አሉት። እነዛ 2 ፓትራዎች ዝርግ የሆኑ አንደኛ ኢናሜል ናቸው። ስለዚህ ምንድነው በቀላሉ በአነስ ባለ ሂት ካፓሲቲ ቶሎ ነገሮችን ማብሰል የምንጥዳቸውን ነገሮች ማብሰል ይችላሉ ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ዝርግ የሆነ ፓትራ አለው። እዚህኛው ላይ እንግዲህ የተለያዩ ስጋ የተለያዩ ነገሮች አድርገን ማብሰል እንችላለን። ከዚህም በተጨማሪ ደግሞ እዚህ ጋር እንደዚህ የሚሽከረከር ግሪል ማድረግ ያለው ይሄኛው እንግዲህ አሳ፣ ዶሮ የተለያዩ ነገሮችን እያሽከረከረ ማብሰል ይችላል ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ እዚህ ጋር እንደምናየው 2 የሆኑ የተለያዩ አይነት ግላሶች ስላሉት እነዚህ እንግዲህ ግላሶች ሁለቱም ቴምበርድ ግላስ ናቸው። ከዚህም በተጨማሪ ደግሞ በቀላሉ እዚህ ጋር ያለችውን ሁለቷን በተን ብቻ በመንካት በማውጣት መጸዳት ይችላል ማለት ነው። እነዚህ ሁለቱም ግላሶች ቴምበርድ ግላስ ስለሆኑ ከፍተኛ የሆነ እንኳን ሙቀት ቢሆን በፍጹም ሊሰበሩ አይችሉም። እንዲሁም ደግሞ ወደ ውስጥ በቀላሉ ማሳየት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ 4 እግር ስላሉት አራቱም ላይ ገጥመን በቀላሉ ከቦታ ቦታ ማንቀሳቀስ እንችላለን። እንዲሁም እዚህ ጋር እንደምናየው ፕላስቲክ ነገር ስለሆነ በቀላሉ መጸዳት ይችላል። እንዲሁም ደግሞ ምንድነው የተለያዩ አደጋዎችን በፍጹም ሊያደርስብን አይችልም ፕላስቲክ መሆኑ ያ ነው ጥቅሙ። እዚህ ጋር ደግሞ እዚህ ጋር እንደምናየው የተለያዩ ማስቀመጫዎችን እዚህ ጋር ማንሰራባቸውን እቃዎች ማስቀመጫ እንደ ማስቀመጫነት የሚያገለግል ምን አለው ስቶሬጅ አለው። አነስ ያለች ስቶሬጅ አለችው ማለት ናት። ሳይዙ እንደምናየው 60 በ60 ነው። ወደዚህኛው 60 ነው፣ ወደ ውስጥም 60 ነው። ወደ ላይ ደግሞ ቁመቱ 90 ነው። እንግዲህ እንደምናየው ለመካከለኛ ተለቅ ላለ ቤት እንዲሁም ደግሞ ለተለያዩ ሬስቶራንቶች ያገለግለናል ማለት ነው። እዚህ ጋር በምናይበት ጊዜ ቶፑ ላይ ይሄኛው 1500 ዋት ነው። እነዚህ ሁለቱ ደግሞ የምናያቸው 1000 ዋት ናቸው። በእርስ በርሳቸውም ያለው ስፔስ ሰፋ ያለ ስለሆነ የተለያዩ ነገሮችን ጥደን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው ቀለል ያለ ኮንትሮል ሲስተም አለው። እቺ የምናት ታይመር ናት። ውስጥ ያለውን ነገር በሙላ ኮንትሮል ታደርጋለች። እቺኛዋ ደግሞ ቴምፕሬቸር ናት። የምንፈልገውን ሙቀት እንደምንፈልገው እየጨመረች ትሰጥልናለች ማለት ነው። እዚህ ጋር ደግሞ እንደምናየው የላይኛውን የታችኛውን እንዲሁም ደግሞ ፋኑን ማሰሪያ ፓትራ መቀየሪያ ያለው። ከዚህም ደግሞ ተጨማሪ እዚህ ጋር የምናያቸው 4ቱ የላይኛውን ኤሌክትሪክ ለማዘዝ ይጠቅሙናል ማለት ነው። ይሄ ዴልታ 4 ኤሌክትሪክ ሳይዙ ደግሞ 60 በ60 የሆነ ዋጋው 47500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ዴልታ 2 ኤሌክትሪክ 2 ሲሊንደር የሆነውን ስቶቭ ይሆናል። ይሄኛው እንግዲህ ስቶቭ እዚህ ጋር እንደምናየው ይሄኛው 1500 ዋት ነው። እዚህ ጋር አነስ ያለችው ደግሞ 1000 ዋት አላት። ስለዚህ ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤትም በስነ ስርዓቱ ያገለግለናል ማለት ነው። ከዚህም በተጨማሪ ደግሞ ይሄኛው የሚያገለግለው ምንድነው መብራት እንኳን ድንገት ከሌለ እዚህ ጋር በምናያቸው 2ቱ ሲሊንደሮች በሲሊንደር አማካኝነት ወይም ደግሞ በጋዙ አማካኝነት መጠቀም እንችላለን ማለት ነው። ስለዚህ ይሄኛው እንግዲህ ተመራጭ አድርጓል። ምክንያቱም ኤሌክትሪክ ባይኖር እንኳን በሲሊንደር መጠቀም እንችላለን። እንዲሁም ደግሞ ሲሊንደር እንኳን ሜቢ የሚጣፋ አይነት ከሆነ ደግሞ ሙሉን ፓርቱን በኤሌክትሪክ መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው ቴምበርድ የሆነ ግላስ የተለያዩ ወጦች የተለያዩ ነገሮች እንኳን ቢፈነጣጠሩበት በቀላሉ መጸዳት የሚችል የራሱ የሆነ ክዳን አለ። ይሄ ክዳን እንግዲህ የሚያገለግለው ከፍ አድርገን እናስቀምጣታለን እንደዚህ። ከዛ የሚፈነጣጠሩ ነገሮችን ምንድነው ሙሉ ለሙሉ ኮንትሮል ታደርግልናለች። መስታወትም ስለሆነ በቀላሉ መጸዳት ይችላል። ቤታችን የተለያዩ ኪችናችንን በፍጹም አያበላሽብንም ማለት ነው። ሙሉ ለሙሉ ቦዲውን እንደምናየው ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን
መቆየት ይችላል ማለት ነው። ከዚህ በተጨማሪ እንግዲህ ዴልታ እንግዲህ ድሮ ከምናውቀው በብዙ መጠን ተሻሽሎ ነው የመጣው። የመጀመሪያው ነገር ምንድን ነው? እዚሽ ጋር የምናያቸውን ኮንትሮል ሲስተም አንድ ነገር ጨምሮ ነው የመጣው። የመጀመሪያው እዚህ ጋር የምናየው ታይመር ነው። ይህ ታይመር እንግዲህ እንደምንፈልገው የውስጠኛውን እንሰጠውና ሲጨርስ እንደዚህ የምንሰማትን አላርም በማሰማት ሙሉ ለሙሉ መዝጋት ይችላል። እዚሽ ጋር ደግሞ የምናየው ምንድነው? ቴምፕሬቸር ነው። ቴምፕሬቸሩ እንደፈለግን እስከ ማክሲመም እስከ 350 ድረስ አለው። እዚሽ ጋር እንደምንፈልገው እየጨመረ መጠቀም እንችላለን። እንዲሁም ደግሞ እችኛዋ ድሮ ከነበረችው ዴልታ ተሻሽላ ነው የመጣችው። ምንድነው የተሻሻለችበት ዋና ምክንያት? የላይኛውን ወይም ደግሞ የታችኛውን ማብሰል ስንፈልግ የድሮ ዴልታ አልነበረውም። ይሄኛው ግን የላይኛውንም የታችኛውንም ማብሰል ስንፈልግ እዚህ ጋር በምናያቸው ኮንትሮል ሲስተሞች እያሽከረከረን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ምንድነው የላይኛውም የታችኛውም እንዲሁም ደግሞ ፋኑን መጠቀም ከፈለግን እዚህ ጋር በምናያት በተን ምክንያት የላይኛውንም የታችኛውንም ፋኑም እንዲሰራ ማድረግ ይቻላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የምናያቸው አራቱ ነገሮች አሉ። እነዚህ አራቱ ነገሮች የላይኛውን ኮንትሮል ለማድረግ ይጠቅመናል። እንዲሁም ደግሞ ከዚህ በተጨማሪ እዚህ ጋር የምናያት ኮንትሮል በተን ምንድነው የምትጠቅመን? ይሄ እንግዲህ ዴልታ የራሱ ስፓርክ ፕለግ አለው። ስለዚህ መብራት እስካለ ድረስ ምንድነው እችኛዋን ጫን ብለን ራሱ ማብራት ይችላል ማለት ነው። እየተሽከረከረ ስናደርገው ራሷ ታበራልናለች ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ብዙ ጊዜ ሲሊንደር የሚፈራበት ዋና ምክንያት አደጋ ያደርሳል ተብሎ ስለሚታሰብ ነው። ይሄ ግን እንደምናየው እዚህ ጋር የራሱ የሆነ ሴንሰር ሲስተም ስላለው ሴንስ አድርጎ ራሱ እኛ ከፍተን እንኳን ብትሆን ሴንስ አድርጎ ምንድነው ሙሉ ለሙሉ ጋዝ ወደዚህ እንዳይመጣ አድርጎ ከአደጋ እንድንተርፍ ያደርገናል ማለት ነው። ከዚህም በተጨማሪ ደግሞ ወደ ውስጡ ፓርት በምንገባበት ጊዜ እዚህ ጋር እንደምናያቸው ሁለት ፓትራዎች አሉት። በእነዚህ ፓትራዎች የምንፈልገውን ነገር ማብሰል እንችላለን። እነዚህም እንግዲህ ኢናሜል ስለሆኑ በቀላሉ የሚዝጉ የሚበላሹ አይደሉም ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ ግሪል እያደረገ አሳ፣ ዶሮ የምናበስልበት አለ። እንዲሁም ደግሞ እዚህ ጋር አንድ ዝርግ የሆነ ፓትራ አለው። ይህ ዝርግ የሆነ ፓትራ የመጀመሪያው የሚጠቅመን ምንድነው? አዲሽናል ፓትራ ገዝተን እንደዚህ ዳቦ ለመጋገር ከፈለግን እዚሁ ላይ አድርገን መጋገር እንችላለን። ከዚህም ደግሞ በተጨማሪ ስጋ፣ የተለያዩ ነገሮችን እዚህ ላይ አድርገን ማብሰል እንድንችል ያስችለናል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ዴልታ ውስጡን እንደምናየው ፋን ስላለው የላይኛውም የታችኛው በእኩል ቴምፕሬቸር መብሰል ይችላል። አንደኛው በስሎ አንደኛው የማይበስልበት ምንም አይነት ምክንያት አይኖረውም። እንዲሁም ደግሞ እዚህ ጋር እንደምናየው ሁለት የራሱ የሆነ ቴምበርድ ግላሶች የሆኑ ስላሉት አንደኛ በቀላሉ ችኛን ብቻ በተን በመንካት ውስጡን ማጽዳት እንችላለን። እንዲሁም ደግሞ ውስጥ የምንሰራውን ነገር በቀላሉ ያሳየናል ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው የራሱ የሆነ ስቶሬጅ ስላለው እነዚህ ማንጠቀምባቸውን ውስጥ ማድረግ እንችላለን ማለት ነው። እንዲሁም ደግሞ ይሄ ሳይዙ 60 በ60 ነው። ወር ላይ ደግሞ ቁመቱ 90 ነው። ለመካከለኛ ተለቅ ላለ ቤት ለተለያዩ ሬስቶራንቶች ይሆናል። እንግዲህ ይሄ ዴልታ በሶስት አይነት አማራጭ አለው። የመጀመሪያ የምናየው እዚህ ጋር በምናየው በሲልቨር አለ። ሁለተኛ ደግሞ እዚህ ጋር በምናየው በብላክ አለ። እንዲሁም ደግሞ ከዛም በተለየ ደግሞ ውድ ከለር የሆነ ሶስተኛ አማራጭ አለው። በሶስቱም አማራጭ ጎዶልያስ ኤሌክትሮኒክስ መታችሁ ማግኘት ትችላላችሁ ማለት ነው። ይሄ ዴልታ 2 ኤሌክትሪክ 2 ሲሊንደር የሆነ ዋጋው 47500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው ሀገር ውስጥ አሴምብል የሚደረጉን ኩምቴል ከቱርክ ነው እቃዎች የሚመጡት፣ ግን አሴምብል የሚደረገው እዚሁ ሀገራችን ነው። ኩምቴል 4 ኤሌክትሪክ የሆነውን ኦቨን ይሆናል። ይሄ እንግዲህ ኦቨን እንደምናየው ሁለቱ በሶሊድ መልኩ ነው ያላቸው። እነዚህ ደግሞ ሁለቱ ደግሞ በኮይል መልኩ ነው ያላቸው። እነዚህ ሁለቱ ሰፋ የሚሉት 1500 ዋት አላቸው። እነዚህ ደግሞ አነስ የሚሉት ደግሞ 800 ዋት አላቸው። እንደምናየውም ደግሞ ከስር ወደ 65 ሊትር የሚደርስ ኦቨን አለው። ይህም ኦቨን እንግዲህ ውስጥ እንደምናየው የራሱ የሆነ አንድ ፓትራ አለው። እንዲሁም ደግሞ ፋን ሲስተም አለው። የተለያዩ ነገሮችን ደግሞ ማስቀመጫ ስጋ ምናምን መጥበስ ስንፈልግ እዚህኛው ላይ አድርገን መጥበስ የምንችልበት የራሱ ግሪል ማድረጊያ ያለው። ሳይዙ ወደ ጎን 60 ነው፣ ወደ ውስጥ ደግሞ 60 ነው። ቁመቱ ደግሞ 90 ነው። ለመካከለኛ ተለቅ ላለ ቤት ያገለግለናል ማለት ነው። ዋጋው ደግሞ 38500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮችን ይህን ምስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስት ማድረሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋን ሱፐርማርኬት አጠገብ፣ በቁጥር 3 ቡራዩ ከታመዳለም እንገኛለን። ከዚህም በተጨማሪ በ0960 31 81 81 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።